ሰላም እንዴት ናችሁ? እንዴት ወረዳችሁ? የኢትዮ አርሰናል የዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል የዩቲዩብ ቻናል ለሰዓቱ ለእናንተ ለማድረስ የመረጥናቸውን ጉዳዮች ከዚህ እንደሚከተለው ወደ እናንተ ማድረሳችንን አሃዱ ብለን እንጀምራለን። እናንተ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ እንደዚሁም ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ እንድታስቀምጡልን በአክብሮት እየጋበዝን ወደ ተቀዳሚው የመድፈኞቹ ጉዳዮቻችን በቀጥታ የምናመራ ነው የሚሆነው። በአርሰናል ቤት በዚህ ውድድር ዓመት እጅግ አስደናቂ ብቃትን እያሳዩ ከሚገኙ ተጫዋቾች መካከል አንደኛው ተጫዋች ሆነው እንግዲህ የአማካይ መስመር ሰላፊው ዲክላን ራይስ 105 ሚሊዮን ፓውንድ ወጥቶበት ወደ ኤምሬትስ ስቴዲየም የከተመው ዲክላን ራይስ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ለመባል እንግዲህ በእጩነት ከቀረቡ ተጫዋቾች መካከል አንደኛው ተጫዋች ሆኗል። ዲክላን ራይስ አሁን ላይ እንግዲህ በአርሰናል ቤት ምናልባትም አርሰናል እንደው እንደ ክለብ ጥሩ ዓመትን ባያሳልፍም እንኳን ተጫዋቹ ግን በተናጠልም ቢሆን ጥሩ የሚባሉ ዓመታቶችን አሳልፏል። በዚህም ከሞሐመድ ሳላ፣ ከቨርጂል ቫን ዳይክ፣ ክሪያን ግራቨንበርግ እንደዚሁም ደግሞ ከክሪስ ውድ፣ ብሪያን ቤሞ፣ አሌክሳንደር አይዛክ እና እንደዚሁም ሞርጋን ጊብሰን ዋይት ጋራ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ለመባል በእጩነት ከቀረቡት መካከል የተካተተበትንም ጉዳይ ተመለከትን ነው የምንገኘው። ዲክላን ራይስ በእርግጥ የዓመቱ ምርጥ ተጫዋች ተብሎ ይመረጣል ተብሎ አይጠበቅም። ምክንያት ከተባለ ደግሞ በርካታ ጎሎችን ያስቆጠረው ሞሐመድ ሳላ እንደዚሁም አሌክሳንደር አይዛክ ባሉበት የቡድን ስብስብ ውስጥ ምናልባት በእጩነት መቅረቡ ራሱ ተጫዋቹ ምን ያክል ጥሩ የሚባል ግልጋሎትን ለክለቡ እንደሰጠና እንደዚሁም አስደናቂ ዓመትን እንዳሳለፈ በዋነኛነት እንደማሳያ አድርገን ልንወስደው እንችላለን። ከዛ ውጪ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ ለመሰየም እንግዲህ የቀረበ አንድም ተጫዋች የለም ከአርሰናል። ለማንኛውም እንግዲህ ዲክላን ራይስ በአርሰናል ቤት ላሳዩ አስደናቂ አቋም እንግዲህ ከዓመቱ ምርጥ ለመባል በእጩነት መቅረቡ በብዙ መልኩ እንግዲህ ካስደሳችም ሆኖ እናገኘዋለን። ከዛም ወደ ሌላኛው ጉዳያችን ልውሰዳችሁ። አርሰናል ትናንትና እጅግ አስደናቂ የሚባል ማሊያውን አስተዋውቋል። በጣም አስገራሚ ቆንጆ የሚባል የከለር ኮምቢኔሽን የነበረው ከዛም ማለፍ ሲል እንደገና ደግሞ በእርግጥ ይዘውት የመጡትም ዲዛይን በእጅጉ አስደናቂ የሚባል አይነት ነበርና ከወትሮ ለየት ያለ ነበር። ምናልባት እኔ በበኩሌ ከወደድኳቸው ማሊያዎች መካከል አንደኛው ማሊያ አስተዋውቋል። አሁን እኔ ማሊያ ስለማስተዋወቁ ራቸው አይደለም የመጣው። ትላንትና አርሰናል ማሊያውን ሲያስተዋውቅ በነበረበት አጋጣሚ የተጫዋቾች የማሊያ ቅያሬ ወይም ደግሞ የማሊያ ላይ ቁጥር ለውጥ ተመልክተናል። ከዛም ማለፍ ሲል ደግሞ ማሊያውን በማስተዋወቅ ደረጃ ያልነበሩ ተጫዋቾች አሉና እነዚህ ተጫዋቾች ክለቡን ለቀው ሊወጡ ነው እንዴ በሚል በርካቶችም ሀሳቦቻቸውን እየሰጡ ይገኛሉ። እስኪ ከዚህ ጋር ተያይዞ እንግዲህ የሚነሱትን ጉዳይ እንመልከትና ትላንትና እንግዲህ ማሊያ በማስተዋወቅ ደረጃ ያልነበሩ ተጫዋቾች ኔቶና ስተርሊንግ ተቀዳሚዎቹ ናቸው። እነዚህ ተጫዋቾች እንደሚታወቀው ኔቶ ከበርንመዝ እንደዚሁም ደግሞ ስተርሊንግ ከቸልሲ በውሰቱ መዳረሻቸውን ወደ ሰሜን ለንደን ወደ ኤምሬትስ ስቴዲየም ያደረጉ ተጫዋቾች እንደሆኑ ይታወቃሉ። ከዚህ አንጻር እንግዲህ ተጫዋቾቹ በቀጣይ ዓመት በክለቡ ስለማይቀጥሉ ማሊያ የማስተዋወቅ ግዴታ ውስጥ አይገቡም፣ ማሊያ አላስተዋውቁም። እና ሌላው ደግሞ በጉዳት ምክንያት ታኪያሮ ቶሚያሱና ጋብሪኤል ሱስ በጉዳት ምክንያት የማሊያ ማስተዋወቅ ፕሮግራሙ ላይ ያልተሳተፉ ተጫዋቾች ናቸው። እነዚህም ተጫዋቾች በጉዳት ምክንያት ነው ብለን እንያዝ። ነገር ግን አሁን ከዚህ በኋላ መጠራቸው ጆርጂኒዮም ያው ወደ ብራዚል ስራ መራ ማለት ነው። ኪራን ቲየርኒ፣ ኦሌክሳንደር ዚንቼንኮና ቶማስ ፓርቲ የማሊያ ማስተዋወቅ ፕሮግራሙ ላይ አልነበሩም እና እነዚህ ልጆች እንግዲህ ከክለቡ ጋር ይለያያሉ በሚል በጣም ብዙ መረጃዎች ሲነሱ ነበር። እናም አሁን በዋነኛነት መመልከት እንፈልገው ኪራን ቲየርኒ ሆነ ኦሌክሳንደር ዚንቼንኮ ክለቡን ቢለቁ ያን ያክል አርሰናል ይጎዳል ተብሎ ስለማይታሰብ እኔ በዋነኛነት መመልከት የፈለኩት የቶማስ ፓርቲ ጉዳይ ላይ ነው። የአርሰናል እግር ኳስ ቡድናዊ ግንባታውን በምን አይነት ላይ ነው እየተመሰረተ የሚገኘው? እንዴት ነው እየተጓዙ የሚገኙት? በሚያሳዝን መልኩ አሁን ላይ እኔ ማርቲን ዙሙቤንዲን ገና አስፈርም ያለው በሚል ካሻ ምክንያት በፕሪሚየር ሊጉ ምን አይነት ፐርፎርማንስ ያሳይ የሚታወቅ ልጅ ገና ከላሊጋው የመጣ ልጅን ተማምኖ ቶማስ ፓርቲን ከቡድኑ ማስወጣት ለኔ በጣም መክሰር ነው ብዬ ነው የማስበውና ቶማስ ፓርቲን እንግዲህ ኮንትራቱን እንዲፈርም ማሳመን ከዛም ማለፍ ሲል በሚፈልገው መልኩ እንግዲህ ኮንትራቱን እንዲያራዝም ማድረግ ነው። በዋነኛነት አሁን ተጫዋቾች የሚጠይቁት ጥያቄ በተደጋጋሚ ጊዜ እየሆነ የሚገኘው የረጅም ጊዜ ኮንትራትን ነው የሚፈልጉት። አርሰናል ለምሳሌ ቶማስ ፓርቲ የአንድ ዓመት ኮንትራት የሚያቀርብ ከሆነ ተጫዋቹ በክለቡ መቆየት የሚፈልገው ለ2 እና ለ3 ዓመታት ነው ካለ ተደራድሮ ኮንትራቶችን መስጠት ይገድላል እና ቶማስ ፓርቲ እኔ በአርሰናል ቤት በእርግጠኛነት የአርሰናል ደጋፊዎች የሚቆጩበት ሚካኤል አርቴታ የሚቆጭበት ውሳኔ ይሆናል። ቶማስ ፓርቲ ክለቡን ለቆ የሚወጣ ከሆነ ይሄ ልጅ በክለቡ በሚያደርጋቸው እንቅስቃሴዎች ምን ያክል ለክለቡ የጀርባ አጥንት እንደሆነ በደንብ እየተመለከትን እንገኛለን እና እኔ ወሳኝ ከሚባሉት ዩሊያን ሳሊባን ወይም ጋብሪኤል ማጋሌሽን ከመሸጥ የተናነሰ ነው ብዬ አላስበውም። በዚህ የቡድናዊ መዋቅር ደረጃ ቶማስ ፓርቲን ከቡድን ስብስቡ በነፃ ኮንትራት ማጣት በእርግጥ ተጫዋቹ ኮንትራት አልፈርምም ብሎ ከሆነ የክለቡ አመራሮች ምንም ማድረግ አይችሉም። ኦኬ ያስኬዳል፣ በቃ ተጫዋቹ አምጾ ነው የወጣው ይባላል። ነገር ግን ተጫዋቹ መቆየት እየፈለገ የክለቡ አመራሮች በሱ ላይ እንግዲህ በተለይ
የሚጠይቀው ነገር አናሟላለትም ብለው ከሆነ በቀጣይ አርሰናል በሚያረጋቸው እንግዲህ ቡድናዊ መዋቅር እድሳቶች ላይ የአሸዋ ካብ ነው የሚሆንባቸው እዛው የገነቡ እዛው ያፈረሱ መጓዝ ነው የሚሆነውና እንደ ቡድን የአርሰናል ቡድናዊ መዋቅር ጠንከር እንዲል ወይም ደግሞ የተሻለ ቡድናዊ መዋቅር እንዲኖረው ያሉትን ተጫዋቾች በማቆየት ክፍተቶች ላይ አበክሮ በመስራት እንግዲህ የተለያዩ ስራዎችን መስራት በዋነኛነት የሚጠቀስ የሚጠበቅም ጉዳይ ነው። ከዚህ ጋር ተያይዞ እንደ በጎ ዜና የምናነሳው እንግዲህ የዊሊያን ሳሊባን ጉዳይ ነው። ዊሊያን ሳሊባ በመከላከል እንቅስቃሴ በአርሰናል ቤት እንግዲህ ኮደር የለሽ ከሚባሉት ተጫዋቾች መካከል አንደኛው ተጫዋች ነው። እናም ይሄንን ልጅ ለማስፈረም ሪያል ማድሪድ በጣም ጥረቶችን አድርጓል። ያላደረገው ወይም ያልተጓዘበት መንገድ የለም። ነገር ግን አሁን ላይ በሰሞኑ በሰማናቸው ሰበር ዜናዎች መሰረት ዲያን ሁይሰንን ወደ ክለባቸው ለመቀላቀል እንግዲህ ከፕሪሚየር ሊግ ወደ ላሊጋ ለማስኮብለል ማለት ነው እንቅስቃሴ ጀምረዋል። ይህንን ዲያን ሁይሰንን ከበርንመዝ ወደ ቡድን ስብስባቸው የሚቀላቀሉ ከሆነ የዊሊያን ሳሊባና የኢብራሂማ ኮናቴን ፍላጎት ጋፕ ያረጉታል ወይም ደግሞ ትንሽ ረገብ የሚልበት አጋጣሚ አለ። ነገር ግን አሁንም ቢሆን ዊሊያን ሳሊባን ዲያን ሁይሰንን ስላገኘን ወይም ደግሞ ኢብራሂማ ኮናቴን ስላገኘን የዊሊያን ሳሊባን ጉዳይ እንተዋለን እንደማይሉ የሪያል ማድሪድ ከፍተኛ አመራሮች እሙን ነው። ለዚህም እንግዲህ ከአርሰናል የበላይ ጠባቂዎች ዊሊያን ሳሊባ በአርሰናል ቤት እንግዲህ ኩሉን የሚያራዝም ከሆነ በአርሰናል ከፍተኛ ተከፋይ ከሚባሉት መካከል አንደኛው እንደሚሆንም ተነግሯል። ይሄም እንግዲህ ወደ 300,000 ፓውንድ አካባቢ ሳምንታዊ ደሞዝም የሚያስገኝለት ኮንትራት እንደቀረበለትም ተነግሯል። እንግዲህ ተጫዋቹ በኤምሬትስ ሰማይ የሚቆይ ከሆነ 300,000 ፓውንድ በጣም ብዙ ገንዘብ ነው፣ ምንም ጥያቄ የለውም። በአርሰናል ቤት ከፍተኛ ተከፋይ ነው የሚሆነው። ስለዚህ በአርሰናል ቤት ከፍተኛ ተከፋይ መሆን የሚችልበት እድል ካለ በሊጉ እንደዚሁም ደግሞ ወይ በቻምፒየንስ ሊጉ አንድ ዋንጫዎችን ማሳካት ፈልጋለሁ ከአርሰናል ጋር የተለያዩ የሚባሉ እንቅስቃሴዎችን መከወን ፈልጋለሁ ለሚለው ተጫዋች እንግዲህ ይሄንን ገንዘብ አቅርቦ በክለብ ውስጥ ማቆየት ኦኬ በጎ ነገር ነው። በተመሳሳይ መልኩ እንግዲህ የኔ ያክል ክፍያ ባይጠይቅም እንኳን ቶማስ ፓርቲንም በክለቡ ቢያቆይ የአርሰናል እግር ኳስ ክለብ ከጉዳቱ ጥቅሙ ያመዝናል ብዬ ስላሰብኩ ነው። ጉዳይ አድማጮች ፋብሪዚዮ ሮማኖ ከዊሊያን ሳሊባ ጋር በተገናኘ አንድ መረጃን አጋርቷል። እንግዲህ ሪያል ማድሪድ ግንቦት አካባቢ ላይ አለ ዊሊያን ሳሊባን ወደ ቡድን ስብስባቸው ማምጣት በሚችሉበት ጉዳይ ከአርሰናል ጋር መደራደር በፍጹም የሚቻል ነገር እንዳልሆነም ያስባሉ። ነገር ግን አሁንም ቢሆን የሪያል ማድሪድ ዓላማ ግልጽ ነው። ለአርሰናል ወሳኝ ተጫዋች አዲስ ኮንትራት እንዳይፈርም ማሳመንና በኮንትራት መጨረሻ ዓመት ላይ ወይም ደግሞ 2026 ላይ አነስ ያሉ ገንዘቦችን አቅርቦ ተጫዋቹን ማስኮብለል ካልሆነ ደግሞ አርሰናል አሻፈረኝ ካለ ትሬንት አሌክሳንደር አርኖልድን እንደወሰዱት ሁሉ በነፃ ኮንትራት እንግዲህ ወደ ቡድናቸው ለመውሰድ ዝግጁ ናቸው ተብሏል። አርሰናል እንግዲህ የተጫዋቹን ስምምነት ለመጨረስ ሳሊባን በክለቡ ለማቆየት የተሻላቸውን በሙሉ እያደረጉ ይገኛሉ። በዚህም እንግዲህ በቀጣይ ምናልባትም የዊሊያን ሳሊባ ቆይታ በአርሰናል ቤት የመሆኑ ጉዳይ የሚቀር እየመሰለ አይደለም ይላል የፋብሪዚዮ ሮማኖ ዘገባ። ለማንኛውም እንግዲህ ሚኬል አርቴታም ቢሆን አሁን ላይ በክለቡ እንዲቆይለት ከሚፈልጓቸው ተጫዋቾች መካከል ጋብሪኤል ማጋሌሽና ዊሊያን ሳሊባን ሁለቱን የማል ተከላካይ ነክቶ እንደገና ቡድኑን መገንባት እንደገና አፍርሶ መገንባት ነው የሚሆንበትና ውሃ ቅዳ ውሃ መልስ እንዳይሆን የአርሰናል ቡድናዊ መዋቅር ስለዚህ በደንብ ተጠንቅቆ ውሳኔዎችን ይወስናል የሚሉ ሐሳቦች ተነስተዋል። ሌላው ከሚኬል አርቴታ ጋር በተገናኘ እንግዲህ ሚኬል አርቴታ የአሌክሳንደር አይዛክ ዋነኛ አድናቂ እንደሆነ ይታወቃልና አሌክሳንደር አይዛክን በአርሰናል መለያ መመልከት ይፈልጋል። አይዛክ ሁሉ ነገሩ ጥንቅቅ ተደርጎ የተሰራ በጣም በሚያስደንቅ ፐርፎርማንስ ላይ የሚገኝ የአጥቂ መስመር ሰላፊ ተጫዋች ነው። ለኔ በዚህ ውድድር ዓመት የፕሪሚየር ሊጉ ምርጡ አጥቂ ብትሉ ምርጡ የ9 ቁጥር አጥቂ ምንም ጥያቄ የለውም። ምንም ጥያቄ የሚነሳበት ጉዳይ አይደለም። አሌክሳንደር አይዛክ ተቀዳሚው ተጫዋች ነው። ሚኬል አርቴታ እንግዲህ በሰሜን ለንደን ያውም በኤምሬትስ ስቴዲየም ከአሌክሳንደር አይዛክ ጋር በጣምራ በመሆን መስራት ይፈልጋል። ይህንን ልጅ ወደ ቡድን ስብስቡ ማምጣት ይፈልጋል። ነገር ግን አሁንም ቢሆን እየተሰሙ የሚገኙ ዘገባዎች ከኒውካስትል ጋር በድርድር ጉዳይ መስማማት የማይታሰብ ነው። እንዴት ከኒውካስትል ጋር በድርድር ማይታሰብ ሆነ? ኒውካስትል ዩናይትድ ለአሌክሳንደር አይዛክ ዝውውር 150 ሚሊዮን ፓውንድ ነው የሚጠይቁት። አርሰናል ደግሞ በዝውውር ገበያው ላይ የበጀተው ገንዘብ ራሱን ችሎ ከተመለከታችሁት ከተጫዋቾች ሽያጭ ከሚገኙ ገንዘቦች ውጪ የተረጋገጠ ባይሆንም እንኳን እስከ 100 ሚሊዮን ፓውንድ አካባቢ የዝውውር ገንዘቦችን ለመበጀት መዘጋጀቱን መረጃዎችም ያመለክታሉ። አሌክሳንደር አይዛክ በአርሰናል ቤት መመልከት የምንችልበት እድል አለ ወይ? አለ። ነገር ግን አሁንም ቢሆን ኒውካስትል ዩናይትድ የሚጠይቀውን ገንዘብ መክፈል ይጠይቃል። ነገር ግን ከዚህ ጋር በተገናኘ እንግዲህ በጣም በርካታ ሚጌል ዳሊኒም ከዚህ ጉዳይ ጋር በተገናኘ ዘገባዎችን እየሰሩ ይገኛሉ። ከኒውካስትል ጋር መደራደር ከባድ ነው። ነገር ግን አርሰናል መደራደር የሚችልባቸው እንቅስቃሴዎች ከሌሎች ተጫዋቾች ጋር ማድረግ መቻል አለበት የሚል ሐሳብን ምክር አዘል ሐሳባቸውንም ጠቆም ያደርጋሉ። እንደ ምክንያትነት እንግዲህ በተለይ ቀደም ሲል የነገርኳችሁ ሚጌል ዳሊኒ ባጋራው መረጃ መሰረት ቤንጃሚን ሴስኮ አለ የውል ማፍረሻው በተለይ አሁን ላይ እንግዲህ ዝቅ ብሏል ወይም ደግሞ ወደ አርሰናል ያመራል ተብሎ በሚጠበቅበት በዚህ ጊዜ ላይ
የተጫዋቹ እናት ክለብ ላይፕዚግ ገንዘቡን ዝቅ ያደርጋል ተብሎ አይጠበቅም። ነገር ግን እውነታውን እንመልከት ከተባለ የተጫዋቹ ዝውውር እስከ 60 ሚሊዮን ፓውንድ ድረስ የሚጠናቀቅ ዝውውር ነው ይላል። ይህ ስሎቫኒያዊ ተጫዋች እንግዲህ በተለይ በአርሰናል ቤት ባለው ፕሮጀክት በሚካኤል አርቴታ ቡድናዊ መዋቅር እጅግ በጣም ደስተኛ ነውና ለዝውውሩም ዝግጁ ነው። ነገር ግን ተጫዋቹና እናት ክለቡ እንደዚሁም ደግሞ አርሰናልና የተጫዋቹ እናት ክለብ ስምምነት ላይ መድረስ መቻል አለባቸው የሚል ሐሳቡን ያጋራል። ጠቆም ያደርጋል። እንደዚሁም የሚጌል ሐሳብ ይቀጥላል። አርሰናል ከቪክተር ዮኬሬሽ ይልቃል ቤንጃሚን ሴስኮ ላይ ትልቅ ፍላጎት አለው። ያንንም ስራዎች እንግዲህ በደንብ አጠንክረው እየሰሩ ነው የሚገኘው። እስካሁን የአርሰናል እግር ኳስ ቡድን በማጥቃት ዞን ላይ የሚያስፈርሟቸውን ተጫዋቾች ወይም ወደ ቡድን ስብስባቸው ሊቀላቀሏቸው የፈለጓቸውን ተጫዋቾች አላሳወቁም። የአርሰናል አጥቂ ፍለጋ በቤንጃሚን ሴስኮና በቪክተር ዮኬሬሽ መካከል ባለው ውይይት ላይ ያተኮረ ነው። ተጫዋቾች የሚጠይቁት ጥቅማ ጥቅም እንደዚሁም ደግሞ የክለቡ አመራሮች እምነትን ይወስናል ይላል። ያው ከዚህ ቀደም በነበረው መረጃችን እንግዲህ የአርሰናል እግር ኳስ ክለብ የበላይ ጠባቂ የሆኑት ወይም ደግሞ በስፖርቲንግ ዳይሬክተርነት ቦታ ላይ የሚገኙት አንድሪያ ቤርታ ቪክተር ዮኬሬሽ ለአርሰናል ችግር መፍትሄ ነው ብሎ ያስባሉ። ሚኬል አርቴታ ደግሞ የአርሰናል ችግሮችን ለማቃለል ቤንጃሚን ሴስኮ ከዮኬሬሽ የተሻለ ነው ብሎ ያስባል እና እስካሁን ምንም አይነት ውሳኔ ላይ አልተደረሰም። አንድሪያ ቤርታም ቀደም ሲል እንደነገርኳችሁ ከዮኬሬሽ በተጨማሪ ሌሎችም አማራጮችን የተመለከተ ይገኛል። አርሰናል በተመሳሳይ ሁጎ ኢኩቴክ፣ ኦሌ ዋትኪንስ እንደዚሁም ደግሞ ቀደም ሲል አነሳውላችሁ ቤንጃሚን ሴስኮ፣ ቪክተር ዮኬሬሽ፣ አሌክሳንደር አይዛክ ከነዚህ ልጆች ጋር ንግግሮችን እያደረጉ ነው። የዝውውር መስኮቱ እስከሚጠናቀቅባት ደቂቃ ድረስ የአርሰናል እግር ኳስ ክለብ እንግዲህ በማጥቃት ዞኑ ላይ የሚገኙ ተጫዋቾችን ወደ ቡድናቸው ለማምጣት እንግዲህ ተቀዳሚ ስራቸው ይሆናል ይላል። ሪካርዶ ፖርቹጋል ደግሞ ሌላ ዘገባን ይዞ ይወጣል። አርሰናል ለቪክተር ዮኬሬሽ እስካሁን ይፋው የዝውውር ጥያቄን አላቀረቡም፣ ነገር ግን አርሰናል እርሱን ማስፈረም ይፈልጋል ይላል። አርሰናል በቡድናዊ መዋቅራቸው ላይ ቪክተር ዮኬሬሽን ማግኘት በርግጥ አሁን ካለው ችግራቸው የተቃለለ ይሆናል። አሁን ካለው ችግር በጣም የተሻለ ቡድናዊ ግንባታ ልንመለከት እንችላለን። ሚኬል አርቴታ ከሚበጀትለት በጀት አንፃር እኔ ውድ አድማጮች በጣም የሚገርም እኮ ነው። ሚኬል አርቴታ በነገራችን ላይ ወደ አርሰናል ከመጣ በኋላ ከአውሮፓ በቻምፒየንስ ሊግ ወይም ደግሞ በሊጉ በፕሪሚየር ሊግ ማለት ነው የጨዋታ እንቅስቃሴዎች ለምንድን ነው የዋንጫ ባለቤት ያለው ነው ብዙ ጥያቄዎች ይነሳሉ። ሚኬል አርቴታ እግሩ ወደ ኤምሬትስ ወር እንግዲህ ዲሴምበር 2019 ላይ እግሩ ከረገጠ በኋላ ለዝውውር ገንዘብ ይወጣለት 792 ሚሊዮን ፓውንድ የዝውውር ገንዘብ ለአርሰናል ወጥቶለታል። ቶተንሃም ስፐርስ ከአርሰናል የተሻለ የዝውውር ገንዘቦችን አውጥቷል። 869 ሚሊዮን ፓውንዶችን አውጥቷል። ማንቸስተር ዩናይትድ 663 ሚሊዮን ፓውንዶችን አውጥቷል። መለስ ብላችሁ ስትመለከቱት እንግዲህ አርሰናል 792 ነው አይደል ያልኳችሁ። እንግዲህ ይሄ ወደ ሁለት እጥፍ ብታረጉት ወደ 1.5 አካባቢ ነው። ቸልሲ በሚኬል አርቴታ ወደ ኤምሬትስ እግሩ ከረገጠ ጀምሮ ከ2019 ጀምሮ 1.7 ቢሊዮን ለዝውውር ገንዘብ አውጥቷል። የምዕራብ ለንደኑ ክለብ ቸልሲ 1.7 ቢሊዮን። ነገር ግን ቸልሲ የት ነው ያለው? አርሰናል የት ነው ያለው? ባለፉት የውድድር ዓመታት ላይ ሚኬል አርቴታ ወደ አርሰናል ከመጣ በኋላ እንግዲህ የአርሰናልና የቸልሲ የዝውውር በጀት ስትመለከቱት ቸልሲ ከሁለት እጥፍ በላይ የዝውውር ገንዘቦችን የሚያወጣ ቡድን ሆኗል አርሰናል ከሚያወጣው አንፃር። ስለዚህ ሚኬል አርቴታ አሁንም ቢሆን ለቪክተር ዮኬሬሽም ሆነ ለቤንጃሚን ሴስኮ፣ ለአሌክሳንደር አይዛክም ሆነ ለሚፈልጓቸው አጥቂዎች አብቃቅቶ ቡድኑን መገንባት ነው የሚፈልገው። ምንም ጥያቄ የለውም። ለዚህም ነው እንግዲህ በሰሞኑ ቀን ስሙ ዣኦ ፔድሮ ወደ አርሰናል የሚሉ ዘገባዎች የተሰሙ የሚገኙት። አሁን በዚህ ሰዓት ላይ እንግዲህ ዣኦ ፔድሮ ያው በርግጥ የ9 ቁጥር ሚና ላይ ብዙ ጊዜ የሚያሳልፍ ተጫዋች አይደለም። እንደ ማቲያስ ኩኛ ወይም ደግሞ እንደ ካይ ሃቨርትዝ አይነት ተመሳሳይ የጨዋታ እንቅስቃሴን የሚከተል ፎልስ ነምበር 9 ሆኖ አብዛኛውን ጊዜ መጫወት የሚችል በሁለት የአጥቂ አማካኝ ቡድን መጫወት በሚፈልግበት ጊዜ ጨዋታዎችን ማድረግ የሚችል ነው። ስለዚህ የሚኬል አርቴታ ፍላጎት ምንድነው? የሚኬል አርቴታ ፍላጎት ቀደም ሲል እንደነገርኳቸው አሌክሳንደር አይዛክ ነው። ከዛም ማለፍ ሲል ቤንጃሚን ሴስኮ ነው። የማይሳካ ከሆነ ግን ቪክተር ዮኬሬሽ ነው። ከዛ በኋላ ነው የሚቀጥሉት እንግዲህ ከነጃው ፔድሮ ወይም ደግሞ ሌሎች ስሞችን እያነሳን የምንቀጥለው። ሌላውም የባየር ሙኒክ አጥቂ እንግዲህ ሎሬስ ሳኔ በመስመር አጥቂ ቦታ ላይ እንግዲህ የአርሰናልን የማጥቃት ችግር ለመቅረፍም ያግዛል ተብሎ የታሰበ ተጫዋች ነው። ይሄ ልጅ እንግዲህ ባየር ሙኒክ ሎሬስ ሳኔን አርሰናል እንዲያስፈርመው ለአርሰናል ተጫዋቹን ስለማቅረቡ ነው መረጃዎችም የሚያመላክቱት። በተለይ እንግዲህ ከኮንትራክትን አናድስም ብሏል ባየር ሙኒክ ከተጫዋቹ ጋራ። ምናልባት እንግዲህ ከአርሰናል ካለበት ትልቅ ክፍተት አንጻር ምናልባት በጥቂት ቀናቶች ውስጥ እንግዲህ የተጫዋቹን ፍላጎትም ያማከሉ የዝውውር ጥያቄዎችን ሊያቀርቡ የሚችሉበትም አጋጣሚ እንዳለ ነው አንዳንድ የመረጃ ምንጮችም እያመላከቱ የሚገኘው። በቀጣይ እንግዲህ ምናልባት የአርሰናል እግር ኳስ ቡድን ከ9 ቁጥር አጥቂ በተሻለ መልኩ ደግሞ የግራና ቀኝ የማጥቃት እንቅስቃሴ ተጠባባቂ ተጫዋቾችን ለማምጣት ማበክሮ እየሰራ ይገኛል። አለን ሸረር ማርቲን ኦዴጋርድ እንግዲህ ካለ እኔ እሱን መተቸት የምችለው ወይም ማርቲን ኦዴጋርድን የምተቸው በአርሰናል ቤት ውስጥ
ክሊኒካል የሚባል ስትራይከር ለጎል ቅርብ የሆነ ኳስና መረብን ለማገናኘት የተፈጠረ አጥቂ ወደ ኤምሬትስ ስቴዲየም ሲያመራ የዛኔ እንግዲህ ማርቲን ኦዴጋርድ ጥሩ አይደለም በየተቻለ አሁን በአርሰናል የቡድን ስብስብ ውስጥ እኮ ያሉ ተጫዋቾች የማርቲን ኦዴጋርድን ያክል ግማሹን አይሰሩም ቢሰሩም እንኳን ኳስና መረብን ለማገናኘት ቅርብ አይደሉም የማጥቃት ዞን ላይ ያሉ ተጫዋቾች የሚል አስቴቱን ሰጥቷል። አለን ሸረር እንግዲህ በተለይ አርሰናል የማጥቃት ዞን ላይ ጥሩ አጥቂ ሲያስፈርሙ የዛኔ ማርቲን ኦዴጋርድን እንወቅሷለን የሚል አስቴት ሰጥቷል። በመጨረሻም ጊቭ ሚ ስፖርት ስለ ቡካዮ ሳካ አንድ ዘገባን ይዞ ወጥቷል። እንግዲህ ቡካዮ ሳካ በአርሰናል ቤት እንግዲህ ቀደም ሲል እንዳጋራዋቸው እንደ ዊሊያን ሳሊባ ሁሉ ከፍተኛ ተከፋይ ከሚባሉ ተጫዋቾች መካከል አንደኛው ተጫዋች የሚሆንበት እድልም ተመቻችቶለታል። ይህም እንግዲህ ከ300,000 ፓውንድ በላይ በሳምንት የሚያገኝበትን ኮንትራትም ቀርቦለታል። ዊሊያን ሳሊባና እንደዚሁም ቡካዮ ሳካ በአርሰናል ቤት እንግዲህ ኮንትራትን የሚፈርመው ከሆነም ይህ ኮንትራታቸው በተለይም እንግዲህ በኤምሬትስ ሰማይ ስር ከፍተኛ ተከፋይ የሚሆኑበትም እድል ተመቻችቶላቸዋል የሚል ዘገባንም ይዞ የወጣበት መረጃ እኛም የመጨረሻ ጉዳያችን አድርገን ወደ እናንተ ያደረሰን ወደ የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻው ናችሁ ስላደመጣችሁን ስለተከታተላችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ አርሰናላዊ ጉዳይ ተመልሰን እስከምንገናኝ ድረስ ሰላማችሁ በዝት ይበለ። መልካም ጊዜ ተመኘውላችሁ። ላይክ እና ሼር ማድረጋችሁ እንዳዘነጉ። መልካም ጊዜ መልካም ቀን